ቪዲዮ ከተመለከታችሁበት ከ7 ቀን በኋላ የተለየ ማንነትን ከፈለጋችሁ እኔ ዛሬ የ7 ቀን ቻሌንጅ ይዤላችሁ መጥቻለሁ። ይህን ቪዲዮ የምትመለከቱት ወንዶችም ሆነ ሴቶች ብትሆኑ ሰራተኞችም ተማሪ it doesn't matter እነዚህ ነገሮች ብቻ ካደረጋችሁ በ7 ቀን ውስጥ ትልቅን ለውጥ ታመጣላችሁ። ይሄን ነገር የምር ቃሌን ነው የምሰጣችሁ። ሃይ ኤቭሪዋን እንዴት ናችሁ? ሊዲያ ባላለው እንኳን ወደ ቻናሌ የመጣችሁ አዲስ ከሆናችሁ እንግዲህ ዌልካም ብለናል። እዚህ ቻናል ላይ ለእናንተ የሚጠቅሙ ስለ ፕሮዳክቲቪቲ፣ ራስን ስለማሻሻል፣ ራስን ስለመጠበቅ፣ ላይፍ ማኔጅመንት የመሳሰሉ ቶፒኮችን እናወራለን። if you are interested እንደዚህ አይነት ቶፒኮች ላይ ሰብስክራይብ በማድረግ ፋሚሊያችንን ጆይን አድርጉ። ከዚህ በፊት የነበራችሁ ከሆናችሁ ደግሞ ካንዳመጣችሁ ስላየዋችሁ በድጋሚ ደስ ብሎኛል። ዛሬ እንግዲህ መግቢያ ላይ እንደነገርኳችሁ የማደርግላችሁ ነገር እንደመሰላችሁ ለ7 ቀን ተከታታይ የምታደርጓቸው የህይወት ልምምዶች ናቸው። እነዚህን የህይወት ልምምዶች ደግሞ ካደረጋችሁ በኋላ አሁን ካላችሁ ማንነት ከ7 ቀን በኋላ ካለው ማንነታችሁ ጋር ታነጻጽሩና የምርም ትልቅ ለውጥ ማየት ትችላላችሁ። ያንን ደግሞ ማረጋገጥ ከፈለጋችሁ ይህን ቪዲዮ ስትመለከቱ እዚሁ ኮመንት ሴክሽን ላይ ግቡና ማለት ነው ዛሬ ያላችሁን ማንነት ላያችሁ ላይ ምን ነገሮችን መለወጥ እንደምትፈልጉ ጅስ 3 ነገሮችን ማለት ነው እነሱ ነገሮች ጻፉ። ከ7 ቀን በኋላ እነዛን ነገሮች መለወጥ የምትፈልጓቸው ነገሮች ካደረጋችሁ በኋላ ደግሞ መታችሁ አፕዴት አድርጉ። ሁልጊዜ እንደምታውቁት እያንዳንዱ ቪዲዮዎች ላይ ያሉ ኮሜንቶችን አያለው፣ ለሁላችሁም በተቻለኝ መጠን እመልሳለሁ። ስለዚህ ይሄንን ኮሚትመንት አብራችሁ ማድረግ ከፈለጋችሁ let's go ahead እና ለሚቴሊ ምን ነገሮች እንደምታረጉ ይሄ ቻሌንጅ የሚከብድ እንዳይመስላችሁ። ጀስት 2 ነገሮች ብቻ ነው የምታደርጉት። እሱ ምንድነው? የጠዋትና የማታ ልምምዶችን ብቻ ነው የምታደርጉት። ባይ ዘ ዌይ ታውቃላችሁ፣ የጠዋትና የማታ ልምምድ ያለው ሰው ከሌለው ሰው ጋር ብታነጻጽሩ የጠዋትና የማታ ልምምድ ያለው ሰው በጣም በሰፊው ህይወቱ ላይ ለውጥ እንደሚያመጣ፣ ኢንፋክት በህይወቱ ሰክሰስፉል መሆን የሚችሉ ሰዎችም የጠዋትና የማታ ልምምዳቸውን ማስተር ያደረጉ ሰዎች እንደሆኑ ታውቃላችሁ። ስለዚህ ሁልጊዜ እንግዲህ መጽሐፍ ላይ ታያላችሁ አይደለ? የሀብታም ሰው ልምምድ ወር ደግሞ የሰክሰስፉል ሰዎች የጠዋትና የማታ ልምምድ ይባላል። ለምን ካላችሁ ሰውን ሰው የሚያደርገው ወይም ደግሞ ማንነቱን የሚገነባው ልምምዶቹ ስለሆኑ ነው። ስፔሻሊ ደግሞ ጠዋት ከእንቅልፉ ሲነሳና ወደ መኝታ ከመሄዱ በፊት የሚያደርጋቸው ነገሮች ለህይወቱ ስታንዳርድ ናቸው። ስለዚህ የምርም ራሳችሁ ላይ ለውጥ ማየት ከፈለጋችሁ የምርም እነዚህ ነገሮች አድርጉ። በኤኒዌይስ አላንዛዛባችሁ። እስከ ወድ ምንድነው የምናደርገው? የመጀመሪያው ከማታ ልምምድ እንጀምር ነው። ይህንን ቪዲዮ የምትመለከቱ ሰዎች ሰራተኞችም ተማሪዎችም ከሆናችሁ ሁላችሁም ብትሆኑ የማታ ልምምድ ሊኖራችሁ ይገባል። አብዛኛው ሀበሻ ኦልሞስት 99 ማለት እችላለሁ። ኦኬ ሜቢ ኤግዛጀሬት አላርገው 90% ማለት እችላለሁ በኢትዮጵያ ሀገር ውስጥ ያለን ማለት ነው። አብዛኛው ሰው ሰራተኛ ስለሆነ ወደ ቤት ሲመጣ ደክሞት ነው የሚመጣው። ምክንያቱም ስራውን እናውቃለን አይደል? እቤት ከመጣ ደግሞ አብዛኛው ሰው የራሱ የሆነ ፋሚሊ ያለው። ስለዚህ እቤት ከገባ በኋላ ቁጭ አይልም። ኢንስቴድ በብዙ ነገሮች ይጠመዳል። በስራ ይጠመዳል። ቤት ውስጥ የሚሰሩ ነገሮች፣ ራትን ምናምን ነገር፣ ቡና አለ፣ የቤተሰብ ጨዋታ ወር የሶሳይቲ ጨዋታ ምናምን አለ። ከዛ በኋላ ማታ 4 ሰዓት 5 ሰዓት ሲል ይደካክመዋል። ወዲያውን ይተኛል። ነገ ደግሞ ደክሞት ይነሳል። ይሄ ነው የአብዛኛው ሰው ልዩነት ወይም ደግሞ የአብዛኛው ሰው ህይወቱ። እናንተ ግን የምታደርጉልኝ ነገሮች እነዚህ ናቸው። ኤግዛክትሊ እንደምታደርጉ አንድ ባንድ ሰጣችኋለሁ። ጀስት ወረቀታችሁ ላይ ጻፏቸው። የመጀመሪያው የምታደርጉት ነገር ፊዚካል ቼንጅ ያስፈልጋቸዋል ወይም ደግሞ አካላዊ ለውጥ ያስፈልጋቸዋል። አካላችሁ ለውጡ እያልኩኝ አይደለም። ምን ነው እያልኩ ያለሁት? አብዛኛው ሰው ከመስሪያ ቤት መጥቶ ወደ ቤቱ ሲገባ የሚያደርገው ልብስ ወይ ቪጃማ ነው ወይ ብትትት ያለ ነገር ነው። ግን እባካችሁ በመጀመሪያ እንድታደርጉ የምፈልገው ነገር ከስራ ከመጣችሁ በኋላ ፕሮፐር የሆነ ልብስን አዘጋጁ። እኔ ዩዥዋሊ አሁን ድሮ ከቤት እንደመጣው ማለትም ከመስሪያ ቤት እንደመጣው ማለት ነው ቀጥታ ቪጃማ ነበረ ማድረገው። እንድ ያ ነገር ላይምሮ የምንሰጠዋል ቪጃማ ልብስ ካደረግን አሁን መተኛ ሰዓታችን ነው ይላል። ግን ያነ ነገር ብሬክ ያረኩት እንደመሰላችሁ የማታ ወይም ደግሞ ኢቭኒንግ ልብስ የሚባል አለኝ። ጀስት ሲምፕሊ ቱታና ቲሸርት አደርጋለሁ ወይም ደግሞ ሁዲ አደርጋለሁ። እንድ ያ ነገር ካይንድ ኦፍ እንዴት ነው ጋፕ ይሰጠዋል ላይምሮ። አይዘር ውጪ ወክ አረጋለሁ ለምሳሌ ማታ እሱ ነገር ማረክ ከሆነ በዛ ልብሴ ነው፣ ስራ መሰራ ከሆነ በዛ ልብሴ ነው። ሶ ዳት the moment ከዛ ልብሴ ደግሞ አውልቄ የመኝታ ልብሴን ሳረግ አይምሮ ያንን ሲግናል ስለምሰጠው ማለት ነው። ይሄንን ቻሌንጅ አድርጎ ባካችሁ። የማታ ልብስ ያስፈልጋችኋል፣ ግን አድርጋችሁት የምትተኙት ሳይሆን በስነ ስርዓት ፕሮፐር የሆነ የቤት ልብስ ማለት ነው። ሁለተኛ ደግሞ የምትችሉ ከሆነ ሻወር ውሰዱ። ከስራ ቀጥታ እንደመጣችሁ ከመተኛታችሁ በፊት ማለት ነው። ስራችሁንም ጨርሳችሁ ሊሆን ይችላል። ዋቴቨር በተቻላችሁ መጠን ገላችሁን ታጥባችሁ ተኙ። ገላችሁን ታጠቡ። አይ ይዲጃኔ ጋላይ መታጠብ አልችልም ነው በዚህ ምክንያት ነገር ካላችሁ እሺ ችግር የለውም። ደን ምን ማድረግ ትችላላችሁ መሰላችሁ? ደን አንዳንድ ቦታዎች ላይ ዲፕ ክሊን አድርጉ። ለምሳሌ እግራችሁን በረንብ መታጠብ ሊሆን ይችላል። ታች ብቻ አይደለም እስከ ጉልበታችሁ ድረስ ነው። እጃችሁን በረንብ አድርጋችሁ መታጠብ። እዚህ አንደር አርማችሁ ላይ ኤኒ ፕሌስ ሊያለባችሁ የሚችል ነገር ካለ ዋይፕስ ማድርጉ፣ ፎጣ ማዘጋጁለት። ችግር የለውም። ብቻ የሆነ ቀለል ያለ ስሜት እንዲሰማችሁ አይደለ? ምክንያቱም ከውጪ ከብዙ አዋራ ከብዙ ነገሮች ነው የመጣችሁ።
ሶ ትንሽ የሪፍሬሽ እንዲያደርግ ሰውነታችሁ ፊታችሁን በረንብ አርጋችሁ ታጠቡ፣ ሰውነታችሁን በረንብ አርጋችሁ ታጠቡ። ማችሉ ከሆነ እንዳልኳችሁ አንዳንድ ቦታዎችን ብቻ ሰርቴን ኤሪያ ማጽዳት ትችላላችሁ። ቀል እያወራ እንዳይመስላችሁ አብዛኞቻችሁ ይሄማ ልትሉ ትችላላችሁ። ጥቃቅን ሀቢቶች ግን በኋላ ላይ ትልቅን ሶሉሽን ይዘውላችሁ ይመጣል። ስለዚህ አሁን ችላ የምትሉት ነገር አብዛኞቻችሁ እንደማታረጉ ታውቃለሁ። ለምን ሲጀመረው ማይምሯችሁን እንደዛ ብላችሁ ስላስለመዳችሁት። ሶስተኛ ደግሞ የምታደርጉት ነገር ምንድነው? ማታ 1 ሰዓት ከመሆኑ በፊት እባካችሁ እራት ብሉ። ሰምታችሁኛል። አብዛኞቻችሁ እራት የምትበሉት ማታ 2 ሰዓት 3 ሰዓት ኦር ደግሞ ለመተኛት 30 ደቂቃ ሲቀራችሁ ነው። ያ ትልቅ ችግር አለው። አንደኛ ለጨጓራችሁ ችግር ነው፣ ለሰውነታችሁ ችግር ነው፣ ለአይምሯችሁ ችግር ነው። ኦቨርኦል ለጤናችሁ በጣም መጥፎ ነገር ነው። የሰው ልጅ በመነገራችን ላይ በልቶ መተኛት የለበትም። ከበላ በኋላ መንቀሳቀስ አለባችሁ። ዳይጀስት መደረግ አለበት። የበላችሁት እኮ ለኢነርጂ ነው እንጂ ለመተኛት አይደለም። ስለዚህ በመጀመሪያ የምትበሉትን እራት ተመልከቱ። ከባባድ ይሄ ዘይት የበዛበት በርበሬ የበዛበት በጣም የተጠበሰ የተሰራ ነገሮችን አትብሉ። ፐርሰናሊ እራት አቮይድ አደርጋለሁ እስከናካቴው። መብላት ግን ከፈለኩኝ እንደ ቀለል ያሉ እንደ ሾርባ፣ ሲምፕል የሆነ ሳንዱች ቤት ውስጥ የሚሰራ ነገር፣ በጣም ቀለል ያለ ነገር በተቻለ መጠን እንደ ነው ያለ ዘይት የሚሰሩ ነገሮች ነው የምበላው። ፐርሰናሊ የምታውቁኝ ከሆነ ከድሮ ጀምሮ ነው ዘይት አልወድም። ስለዚህ 3 ሊትርም 5 ሊትርም ዘይት ከገዛው 1 አመት ከምናምን ነው የምጠቀመው። ዳስ ጀስት ሚ ግን ለእናንተ የሚሰራላችሁ ደርጉ። እባካችሁ እራት ከማታ 1 ሰዓት በፊት ብሉ። ይህንን የምላችሁ ሪዝን ምንድነው? ከ1 ሰዓት በኋላ ብዙ ምሰራ ነገር ይኖራል። የተበላበት ነገር ይታጠባል፣ ቤት ይጸዳል፣ ከጓደኞቻችሁ ጋር ከቤተሰብ ጋር ታወራላችሁ። ስለዚህ ያ ማለት ከበላችሁ በኋላ 2 ሰዓት 3 ሰዓት ታይም ይኖራችኋል። ያ ደግሞ ለሰውነታችሁ በቂ ጊዜ ይኖረዋል ዳይጀስት ለመደረግ ማለት ነው። ያ ነገር አይምሯችሁ ላይ ለሚቀጥለው ግን ምን አይነት ሲግኒፊካንት ለውጥ እንዳለው አታውቁም። የምር እባካችሁ ይህን ነገር ስናገር አታውቁ። ግድ የለም ምን ቸገራችሁ? 7 ቀን አይደል ያልኳችሁ? ቢመስላችሁም ባይመስላችሁም አድርጉትና እናወራለን ከ7 ቀን በኋላ። ምን ቸገራችሁ? በአራተኛ ደረጃ ደግሞ የምታደርጉት አሁን ይሄ ለሁላችሁም ነው ማለት ነው። ተማሪ መሆኑ ሰራተኛ አይዶን ኬር ብያችኋለሁ አይደለ? አሁን ቀጥሎ ደግሞ የምታደርጉት ምንድነው? ቢያንስ ለ1 ሰዓት እስከ 1 ሰዓት ተኩል በጣም ከገፋ እስከ 2 ሰዓት የራሳችሁ ጊዜ ያስፈልጋችኋል። በዚህ ጊዜ ላይ የምታደርጓቸው ነገሮች እነዚህ ናቸው። አንደኛ መጽሐፍ ታነባላችሁ። ነን ኒጎሽብል ነው። ኦኬ። ስለ አሁን ለምሳሌ ምን አይነት መጽሐፍ ካላችሁ ከረንትሊ ምን ነገር ላይ እየተቸገራችሁ ነው? መንፈሳዊ ህይወት ላይ እየተቸገራችሁ ከሆነ ስለ መንፈሳዊ የሚያወሩ መጽሐፎችን አንብቡ። ገንዘብ ማኔጅመንት ላይ ከቸገራችሁ ከገንዘብ ጋር የሚያወሩ መጽሐፎችን አንብቡ። ህይወት ጋር፣ ጓደኝነት ጋር፣ ሪሌሽንሽፕ ጋር የመሳሰል ነገር ችግር ካለ እዛ ነገር ላይ የሚያወሩ መጽሐፎችን ግዙ። አስቀድማችሁ ግዙና ስለነሱ ነገሮች አንብቡ። ስታነቡ ደግሞ ማናችሁም ብትሆኑ ኦንላይን እንድታነቡ አልፈልግም። ይሄ 2 ሰዓት ያልኳችሁ ማለትም ለ1 ሰዓት 1 ሰዓት ተኩል ወይም ለ2 ሰዓት ያልኳችሁ ምንም አይነት ስክሪን የለም። ይሄ አሁን የጸጥታና የጥሞና ሰዓት ነው። ስለዚህ እናንተና የእናንተ ፊውቸር ማንነት ተገናኝታችሁ የምታወሩበት ነው። ሶ ራሳችሁ እስቲ እንደዚህ ብላችሁ ጠይቁ። እኔ መሆን የምፈልጋት ሴት፣ እኔ መሆን የምፈልጋት ወንድ ላይ ሁሉ ነገር ያለው ማለት ነው የዛሬ 5 ዓመት የሚሆን የዛሬ ምናምን ዓመት አሁን ላይ ምን አይነት ህይወት ይኖረው ነበረ? ለምሳሌ የኢዲዲያ ሃየር ሰልፍ ምን እንደምታረጋጋለሁ ማታ ላይክ የጥሞና ጊዜ አላት። የመጀመሪያው ነገር ከፈጠሪያ ጋር በቂ ታይም ስፔንድ ታደርጋለች፣ ከቤተሰቦቿ ጋር፣ ልጆችም ካላት ከልጆቿ ጋር whatever ብቻ ፋሚሊ ታይም የማይነካ ነገር ነው። ባት ከምንም በላይ ደግሞ የራሷ ህልም ላይ አትተኛም። ኢዳዝን ማተር ልጅ ወለደች፣ ኢዳዝን ማተር አገባች፣ ኢዳዝን ማተር ምናምን ነገር የራሷ ህልም ላይ በፍጹም አትተኛም። ስቲል ትሰራለች፣ ስቲል የራሷ ነገር ላይ ታደርጋለች። ስለዚህ እነዛ ብላችሁ አስቡ። የወደፊት ማንነቴ በዚህ ሰዓት ምን ያደርጋል? መጽሐፍ ያነባል፣ ራሱ ላይ ይሰራል፣ ቢዝነሱ ላይ ይተጋል። ልክ እንደዛ አስፍ ያ ነገር እንዳላችሁ እነዛን ነገሮች እንድታደርጉ ስለፈለኩ ነው ምንም አይነት ስክሪን የለም ያልኳችሁ። ሌላ ደግሞ ዛው ነገር ላይ የምታደርጉልኝ ይሄ የቢዝነስ ሀሳብ ያላችሁ ሰዎች ካላችሁ፣ የሆነ ነገር የመጀመር አላማ ካላችሁ፣ ሀሳብ ካላችሁ ካሁኑ ጀምሮ አምና ሰይን ከመሬት ተነሱና ቢዝነሱን ከፈቱት። አም ሰይን ስለ ቢዝነሱ አጥኑ፣ ስለ ቢዝነሱ እወቁ። ከእናንተ ቢዝነስ ጋር የሚመሳሰል ቢዝነስ ያለው ሰው ካለ ስለዛ ነገር እወቁ። ዲጂታል ማርኬት ኦር ደግሞ አሮኑ የሆነ ነገር መስራት ከፈለጋችሁ ስለዛ ነገር አንድ ስቴፕ ቀደም ሊያደርጋችሁ የሚችል ነገር ካለ ወይም ሊወስዳችሁ የሚችል ነገር ካለ እዛ ነገር ላይ ስሩ። ትንሽዬ ሪሰርች ለምን አትሆንም? ራሳችሁ ላይ እውቀትን ጨምሩ። አጊያን በዚህ ሰዓት ላይ ማለት ነው። በስተመጨረሻ ለነገ ተዘጋጁ። እዚሁ የማታ ልምምዳችሁ ላይ ወይም ደግሞ ጥሞና ጊዜ ያልኳችሁ ላይ ለነገ ተዘጋጁ። ማለትም ኖታችሁን ግለጹ። እኔ ፐርሰናሊ ዴይ ዋን ነው የምጠቀመው። ለነገ ምንድነው እቅዳችን? ምንድነው ነገ ይሄን እናደርጋለሁ። ኦኬ ኤንድ ከዛ ውጪ ምን ፕራዮሪቲ ያለን? ይሄ ፕራዮሪቲ ያለን የምናገኘው ሰው አለ ወይ? ይሄ ሰውን እናገኛለን። የት ነው የምናገኘው? እንደዚህ ቦታ። ነገ በጀታችን ምን ይመስላል? ስንት ብር ነው የምናወጣው? ይሄን እናወጣለን። ቀድመን ፕላን ማድረግን የመሰለ ነገር የለም። ሶ ዛት ነገ ስትነሱ ግራ የገባው ህይወትን አትኖሩም ማለት ነው። በስነ ስርዓት ፕላን ያለው ህይወት ነው የምትኖሩት። በስተመጨረሻ
የማታ ሩቲናችን ወይም ደግሞ የሌሊት ሩቲናችንን ስንዘጋ ሁልጊዜ ከፈጣሪ ጋር ነው። ማናችሁም ብትሆኑ ይሄን ነገር እንድታቀሉት አልፈልግም። ሊደክማችሁ ይችላል፣ ሊደብራችሁ ይችላል፣ ስሜታችሁ ላይ መጣ ይችላል። who cares? መጸለይ እንዳለባችሁ ታውቃላችሁ። ሶ ፈጣሪ እንድትጸልዩ ፈጣሪ ከሱ ጋር እንድትገናኙ ይፈልጋል አይደለ? ያንን ነገር ግን ማድረግ የማትፈልጉ ከሆነ ወይም ደግሞ የሆነ የሚይዛችሁ ነገር ካለ you have to understand ሌላ ተቃራኒ ኃይል ያንን ነገር እንዳታደርጉ እያረጋችሁ ነው። and ስንቶቻችሁ ናችሁ እስከ ዛሬ ድረስ ዛሬ ደግሞ ያል ነገር አረጋለሁ ቆይ እሁድ አደርጓለሁ እያላችሁ ስትተውት የነበሩ yes did you know ያንን ነገር ራሱ አለማድረግ ለተቃራኒው ኃይል ራሳችሁን አሳልፎ መስጠት እንደሆነ ታውቃላችሁ። ይሄን ነገር በቅርቡ ነው የተማርኩት። ሶ ምንም እንኳን ቢደክማችሁ እኔም አንዳንድ ጊዜ ደክመኛል እንደ ድሮ ዲቮትድ አልሆንም፣ ግን ኢቭን ዶ አትሊስት ተመስገን ማለት ነው የመሰለ ነገር የለም። ላይክ አንድ አፍታ ቆም በሉና ልጆች ካላችሁ ቤተሰብ ካላችሁ ባል ካላችሁ ዋትኤቨር ወንዶችም ሚስት ካላችሁ የምር እግዚአብሔርን አመስግኑት። በቃ ይሄንን የተባረከ ነገር ሰጥተኛል። ሁኖስ ደግሞ ይሄን ህይወታችሁ ውስጥ ችግር ሊኖር ይችላል። አይ አንደርስታንድ። ችግርም ደግሞ ቢኖር ፈጣሪ ለሙት ጌታ ሆይ እንደዚህ ነገር ላይ ተቸግራለሁ ባክርዳኝ ጠይቁኝ አይደላለው ሟይናት። ስለዚህ ፊታችሁን ወደ እግዚአብሔር ማዞር አለባችሁ። ሶ ከዚህ ቻለም ከዚህ ምድር ልበለው ቴምፖራሪሊ ስንተኛ ስንተኛ ሁሉ ነገራችን አደራ ሰተን አመስግነን መተኛት አለብን። ሶ ያ ክሎዚንጉ ነው ማለት ነው የማታ ሩቲናችሁ። ናው ይሄንን ካደረግን በኋላ አሁን ደግሞ የጠዋት ልምምዳችንን እናውራ። ይሄ ማለት ቤዚክሊ ጠዋት ከእንቅልፋችን እንደተነሳን ምንድነው የምናደርገው ነው። ናው እኔ ፐርሰናሊ ዋን ኦን ዋን ኮች የማደርጋቸው ሰዎች አሉ። ማለትም ከኔ ጋር ዋን ኦን ዋን የሚሰሩ ሰዎች ቤዚክሊ ስለ ህይወት ላይፍ ማኔጅመንት ኦር ደግሞ ህይወታቸው ላይ ማሻሻል የሚፈልጉ ሰዎች አሉ። ኤንድ የማታና የጠዋት ልምምዳቸውን አንድ ላይ ስንሰራ የማዛቸው ነገር ይሄ ነው። የመጀመሪያው ነገር ምንድነው እንበልና ስራ የሚሄዱት 2 ሰዓት ከሆነ ትምህርት ቤት የሚሄዱት ተመሳሳይ ላይ 3 ሰዓት እንበል እንደዛ ከሆነ ያ ማለት በትንሹ 11 ሰዓት ተኩል መነሳት አለባችሁ ማለት ነው። ኦኬ አይኑ አብዛኛው ሰው ምን ያስባል መሰላችሁ? አልጋው ላይ ተኝቶ 1 ሰዓት ከእንቅልፉ ይነሳል። ቤተሰብ ደግሞ ካለው ላይክ ያን ያህልም ጊዜ አይሰጠውም። ምክንያቱም ላይክ ቤተሰብ ምግቤን ያስድልኛል ምናምን ነገር ስለሚል። ግን ምን ማሰብ አለባችሁ መሰላችሁ? ጠዋት ከማንም ጋር ከመገናኘታችሁ በፊት ለብቻችሁ ጊዜ ያስፈልጋችኋል። ይሄም የጥሞና ጊዜ ነው የምለው። ከእንቅልፋችሁ እንደተነሳችሁ ስልካችሁን ከመንካታችሁ በፊት ቤተሰብ ከማዋራታችሁ በፊት ከምንም ነገር ጋር ከመገናኘታችሁ በፊት 1 ሰዓት የራሳችሁ ጊዜ ያስፈልጋል። ማለትም before you give your time to someone else you have to give it to yourself መጀመሪያ the moment ከእንቅልፋችሁ እንበልና እኔ ሃይሊ ሪከመንድ ማድረገው ፀሐይ ከመውጣቷ በፊት ንቁ ነው እኔ ሁልጊዜ የምለው። ማለትም አሊስ ሰንሴትን እንድታዩ ማለት ነው። ሶ መጀመሪያ ማድረግ ያለባችሁ ነገር ፊታችሁ ቀዝቃዛ ነገር ይንካው። ግድ የለም አሁንም ቀላል ሊመስላችሁ ይችላል። ከ7 ቀን በኋላ እናወራዋለን። በት ሁልጊዜ ፊታችሁ አየር ይንካው፣ ቀዝቃዛ ነገር ይንካው። ለምሳሌ አሁን እኔ መኝታ ቤቴ አልጌ እንደዚህ ከሆነ እንደዚህ ፊት ለፊት ላይክ እንደዚህ መስታወት ነው ያለ ከጥግ እስከ ጥግ። ኤኒዌይስ ላይክ የኔ አፓርትመንት ላይክ መስታወት ነውና ፊት ለፊት የፀሐይ ስትወጣ ይታያል። ላይክ ሰንሴቱ እንዲህ ሲወጣ በቃ ቀጥታ ወደ አልጌ ፊት ለፊት ነው የሚመጣውና ሁልጊዜ ምን አደርጋለሁ መሰላችሁ? እና እኔ ምን አድርጌያለሁ መሰላችሁ? የኔ ቤት የኔ መኝታ ቤት መጋረጃ የለውም። ላይክ አልፈልግም፣ አውርጄዋለሁ። አይ ዶንት ላይክ ኢት። ትንሽ ያስፈራኛል መጋረጃ። this is just me personal opinion። ግን መጋረጃ አልወድም። ሶ ምንድነው ማድረግ don't worry ደግሞ ትንሽ ከፍ ስለሚል የኔ እንትን ማንም አያየኝም። እሺ ስተኛ ሶ don't worry። ሶ ያንን መኝታ ቤት ላይክ እንትኑ ስለሌለ መጋረጃው ስለሌለ ፀሐይ ስትወጣ ቀጥታ እኔ ጋር ነው የምትመጣው። ስለዚህ ላይክ እየወጣች ሲመጣ ሰንሴቱ ቤቴ ውስጥ ሲገባ አይ ላቭ ኢት። አልገባችሁም እንዴት እንደምወደው እና ያ ነገር ያነቃኛል። ከዛ በኋላ the moment ያን ፀሐይ ካነቃችን which is የምታውቁ ከሆነ ቆዳችሁ ላይ የፀሐይ ሰንሴት ከነካችሁ ጨረር ከነካችሁ ሜላኒን ነው የሆነ ሆርሞን አለ እዚህ ጋር ጽፍላችኋለሁ፣ ጠፋብኝ። የሆነ ሆርሞን ብቻ ያ ሆርሞን ይነሳል። ሶ ያ ሆርሞን ከነቃ ቤዚክሊ ሳይክላችሁን ብሬክ የሚያደርገው ይሄ ሆርሞን ነው። ለዛ ነው ብርሃን ስታዩ ላይክ የማትፈልጉት አይነት ነገር ማለት ነው። ለእኔ ግዴታ መነሳት ስላለብኝ አይኖ ቤት ውስጥ ጨለማ ከሆነ እስከ 3 ሰዓትም ልተኛ እችላለሁ። በት ያ ነገር እንዳይፈጠር እንደነገርኳችሁ መጋረጃውን ያደረኩበት ሪዝን ለዛ ነው። ሶ the moment ያ ነገር ሲሆን እነሳለሁ። እንደን ምን አደርጋለሁ መሰላችሁ? መስታወቱን ከፍተዋለሁ። ሶ መስኮቱን ስከፍተው ቅዝቃዜው እንዴት እንደሚገባ እንዴት ደስ እንደሚል። ከዛ በኋላ ዝም ብዬ ትንሽ ያጠር ያለች ባልከኒ ማነው በረንዳ ነገር አለች፣ እሷ ጋር ሆናለሁ፣ ፊቴን አስነካለሁ ምናምን ነገር አድማየር አረጋለሁ። ወፎቹ ሲንጫጩ ምናምን በጣም ደስ ይላል። ከዛ በኋላ እገባለሁ ማለት ነው። ናው ወደ ቤት ስመለስ መልሼ አልተኛም። ለምን ታውቃላችሁ? ፊቴ ቀዝቃዛ ነገር ነክቶታል። ሶ
የአብዛኞቻችሁ ይሄ ችግር ነው አይደለ? ከእንቅልፋችሁ ቶሎ አትነሱ ነው። ይሄኛው ለእናንተ ጥሩ ኦፕሽን ነው። ኦኬ እስኑዝ ራሱ የምታደርጉ ሰዎች ካላችሁ ማለት ነው። ናው ይህንን ካደረጋችሁ በኋላ ኦብቪየስሊ ተነስታችኋል። አሁን ምንድነው ቀጥሎ እንድታደርጉ የምፈልገው ሆዳችሁ ውስጥ የመጀመሪያ ነገር እንዲገባ የምፈልገው ነገር ኢዝ ሙቅ ውሃ በሎሚ። ሰምታችሁኛል። ዩ ሃቭ ኖ አይዲያ ጨጓራችሁ የስንት ዓመተ ምህረት ምግብን ይዞ ቁጭ እንዳለ ባክቴሪያ ላይክ ጠቃሚ የሚባለው ባክቴሪያ እንደሌለ ላይክ ሰውነታችሁ በጣም እየታገለ ነው ጤናችሁን ለመጠበቅ። አይኖ ብዙ ጊዜ ሀበሻ ጋር ምን አይነት ችግር አለ? ጤናውን የሚጠብቀው ሰው ከታመመ በኋላ ነው ወይ ካረጀ በኋላ ነው። በወጣትነት እድሜው እንደፈለገ ነው which is really bad thing በነገራችን ላይ። አንዳንዶቻችሁ ስፔሻሊ ደግሞ ሴቶች ስራ ስትሄዱ ሆዳችሁ የሚነፋ ከሆነ ዝም ብሎ የሚያስገዛችሁ ከሆነ ብዙ ነገሮች አሉ የጤና እክሎች። እነዛን ነገሮች በትናንሽ ሀቢቶች መቅረፍ ትችላላችሁ። እኔ ፐርሰናሊ ሁልጊዜ ጠዋት እንደተነሳው ሙቅ ውሃ በሎሚ እጠጣለሁ። ከውፍረት ጋር ይሄ ውፍረት መቀነስ ጋር ሜንቴናንስ እሱን ያግዛቸዋል። ሰውነታችሁን ያነቀዋል። ብለድ ሰርኩሌሽን በጣም ይጠቅማል። አንድ ሙቅ ውሃ በባዶ ሆድ መጠጣት ደግሞ ጥሩ ሜዲሲን እንደሆነ እናንተ ራሳችሁ ታውቁታላችሁ። ሶ ዳትስ ዋት አይ ዱ እሱን እጠጣለሁ ማለት ነው። እናንተም እንድታደርጉ የምፈልገው እሱን ነው። ቀጥሎ አሁን ንቃን ውሃ ጠጣን አይደለ? በረንብ አድርገን ተነቃቅተናል። በረንብ አድርጋችሁ ተነቃቃችሁ ማለት ምንድነው ማድረግ ያለባችሁ? ወደ ጸሎታችሁ ሂዱ። ማናችሁም ብትሆኑ ማናችሁም ላይ አይ ዶንት ኬር ኤቲስት ራሱ ብትሆኑ ኔቨር ማይንድ ብቻ አማኞች ባካችሁ ጸልዩ። እሺ ነው what I mean is ክርስቲያኖችን ብትሆኑ በእምነታችሁ ሙስሊም እህቶችም ወንድሞችም እንዲሁ በተመሳሳይ ካቶሊክም whatever ሊሆን ይችላል I don't care ብቻ ግን እባካችሁ የጸሎት ሀቢት ያስፈልጋችኋል። so that's what I need like ከእንቅልፋችሁ እንደተነሳችሁ በሰመመን እንቅልፍ እንድትጸልዩ አልፈልግም። you need proper የሆነ connection with God okay at least የማታው ይበቃል so ግን ጠዋት ስትነሱ ግን really have this conversation አልዋሻችሁም። ይሄን ነገር ሁሉ ጊዜ ታረጉታላችሁ ማለት አይደለም። አንዳንድ ጊዜ ይደክማችኋል፣ ይደብራችኋል፣ ብዙ ነገር አለ። it doesn't matter ፈጣሪያችሁ ነው ይረዳል። ኦኬ so at least ብትበላሽም ሞመንተሙን ማስቀጠል ነው አላማችን እንጂ ፐርፌክት ሰዎች መሆን አይደለም። አቶንማ የሚባልም ደግሞ ሰው የለም። የምሬ ነው። ና ጸሎታችሁን ከጨረሳችሁ በኋላ አሁን ምን ታደርጋላችሁ? ቀጥታ የቀኑን ፕላናችሁን ታያላችሁ። በነገራችን ላይ ሁሉ እያወራላችሁ ያለሁት ገና በአንድ ሰዓት ውስጥ የምታደርጉትን ነገር ነው። ገና ወደ ዋና ቶፒክ ራሱ አልገባንም። ቀጥሎ የምታደርጉት የቀኑ እቅድ ምንድን ነው? ማታ ኦልሬዲ አቅዳችሁታል አይደለ? አንድ አፍታ ጀስት ገለጥ አድርጋችሁ ሜቢ ይሄኔ ቁርስ የበላችሁ ሊሆን ይችላል፣ ውሃችሁን እየጠጣችሁ ዋትኤቨር ሊሆን ይችላል። ገለጥ አድርጉና እዩ የዛሬ እቅድ ምን ይመስላል? ምንድነው የማደርገው? አሜዚንግ። ያንን ካረጋችሁ በኋላ ደግሞ የምትችሉ ሰዎች ካላችሁ ፕላን ካላረጋችሁ እዛው አድርጉ። ጆርናል የምታደርጉ ሰዎችም ካላችሁ ጆርናል አድርጉ። አይ ፐርሰናሊ ሃይሊ ሪከመንድ ማደርጋችሁ የጠዋትና የማታ ጆርናል ያስፈልጋችኋል። ግን እዚህ ላይ አድርጉ ያላልኳችሁ ምክንያት ምንድነው? ለአብዛኞቻችሁ ይሄ ነገር ይከብዳል። ሰምታችሁኛል። እስክሪብቶና ወረቀትን ማገናኘት ስላየሁት ነው። ለዛ ነው ያንን ነገር ከዚህ ላይ ያወጣሁት። ላስትሊ ራሳችንን መጠበቅና ስኪን ኬር ነው። እንግዲህ እንደነገርኳችሁ መስሪያ ቤት የምትሄዱ ከሆነ በባለፈው ቪዲዮ ምን ብለን አውርተናል። መስሪያ ቤታችሁ ስኬትን የምትፈልጉ ከሆነ ራሳችሁን ጠንቅቃችሁ ጠብቁ ብያለሁ አይደል? ሴቶች ሜካፕ መቀባት ካለባችሁ ተቀቡ። ልብሳችሁን እዩ ላይክ ዝርክርክ አትበሉ። ትረስት ሚ ነገር ስንት ዋጋ እንዳስከፈለኝ አታውቁም። የምሬ ነው። እንደ ሂዲዳ ደግሞ ኮምፈርቷን የሚወድ ሰው የለም። አይወሽ እዚህ ጋር በሁዲ ምናምን ነገር ሆኜ ቁጭ ይብሰራላችሁ፣ ግን ያ ነገር የትም አያደርሳችሁም። እንደ ሰው ደግሞ ህፃን ነው የሚሏችሁ። ስለዚህ ዳዝንት ማተር በእድሜያችሁ ምናምን ነገር ሳይሆን አኳኋናችሁን ብዙ ሮል ስለሚጫወት ማለት ነው። ምትችሉ ከሆነ እባካችሁ ተነሱና አሁን ፊታችሁን ተጣጠቡ፣ ስኪን ኬራችሁን አድርጎ ሃይጂን ብዬ ዛውራ ጥርሳችሁን፣ ምላሳችሁ ይሄ ላይክ ወርዝ ድጋም አማርኛም ድድ ነው የሚባለው እሱ ጋር ድዳችሁን ኤቭሪቲንግ መጽዳት አለበት። አፍንጫችሁ በተለይ ወንዶች ፕሊዝ እባካችሁ ይሄ ነገር በፍቅር ነው የምላችሁ። ረጅም ናቸው አብዛኞቻችሁ ወንዶች ደግሞ እና ላይክ እኛ አጭር ነን ነው ስፔሻሊ እኔ አጭር ነኝ እና ላይክ ጉድ ጋድ ዋይ you have to do that? አሁን ለ3 ቀን የኢሜጅ ከአይምሮ አይጠፋም። ፕሊዝ እባካችሁ። ሴም ቲንግ ዊዝ ጆሮአችሁ ሴቶች ላይ ብዙ ጊዜ አለ፣ ወንዶቹ ጋር ብዙ ጊዜ አለ። እባካችሁ ጆሮአችሁን ይሄ እቺ ራሱ እንዳትቀራችሁ this ካርቴጅ or something ቻሷ ነገር እንዳትቀራችሁ። እዚህ ውስጥ ኤቭሪቲንግ አጽዱ። ኦኬ እሱም ደግሞ ብቻ አለ ማታ ሻወር ሳትወስዱ ከሆነ የተኛችሁት እባካችሁ ብብታችሁ ምናምን ነገር አጽዱ። ላይክ እሸታለሁ ወይ ጥሩ ሽታ አለኝ ወይ ሽቶ ጋይ ስለዚህ ነገር ላይክ ለብቻው ቪዲዮ እንድሰራበት ከፈለጋችሁ ለሚ ነው። ግን ኢሞሽናል ሶን ራሱ አሁን አያችሁኝ አይደለ? ኢትስ ቢካዝ ብዙ ሰዎች ጋር ስለማይነጠጋ ስል አትጠጉም። ላይክ ሻወር ላይክ ሃው እሺ ሻወር ካልቻላችሁ ዋይፕስ ግዙ። ቤቢ ዋይፕስ እኮ አለ
ኢትስ ሲምፕል። እባካችሁ እዚህ አትተኙስ ነገር። ሶ አሁን ሰውነታችንን በደንብ አስተካክለናል፣ ላይክ ፍሬሽን አፕ ሆነናል፣ ጥርሳችን ሁሉ ነገር ተቦርሿል፣ ነቅተናል። ከዛ በኋላ ጥሩ ልብስ ለብሰናል። አሁን ምግብ የምትበሉ ሰዎች ካላችሁ ምግባችሁን ብሉ፣ ሁሉ ነገራችሁን አድርጉ። ሎክ አድምጡኝ። እስካሁን ደስ ያወራሁት ነገር በጠቅላላ ምን ብያችኋለሁ? በአንድ ሰዓት ውስጥ ነው አይደለ? በጣም ቀላል ነው። ሶ እንበለና 11 ተኩል ብትነሱ ኦር ኢቭን ተውትና 12 ሰዓት በሚለው ነው ያዘው። 12 ሰዓት ብትነሱ ስንት ሰዓት አለቀ ማለት ነው? 1 ሰዓት አለቀ ማለት ነው። አድምጡኝ። 1 ሰዓት ካለቀ በኋላ 30 ደቂቃ ብትወስዱ እስከ 1 ሰዓት ተኩል ማለት ነው። ይሄ ለመስሪያ ቤት የምትዘጋጁት ነገር ያ ማለት ቁልፍ ይዣለሁ ወይ ምሳቃ ታስሯል ወይ ምናምን ነገር ተደርጓል ወይ ምናምን ነገር ተደርጓል አይደለ? እና አብዛኞቻችሁ ቁርስ አትበሉም። ባትበሉ ሪከመንድ አደርጋለሁ። አይ ነው መብላት አለብኝ የምትሉም ከሆነ ችግር የለውም ብሉ። ግን ሻርፕ 1 ሰዓት ተኩል ሲል ከቤታችሁ ውጡ። ቢካዝ ትራንስፖርት እንዴት አስቸጋሪ እንደሆነ። አሁን ለምሳሌ ፐርሰናሊ ታክሲ የሚይዝባቸው ቀናቶች ላይ በጣም በቃ ምሰቃዩ። አንዳንዴ በእግሬ ብሄድ ይቀለኛል። እንዳትስ ወይ ላይክ በጣም ኦብሰስድ የሆንኩት መኪና ላይ በነገራችን ላይ አንዱ ሪዝን እሱ ነው። ኢትዮጵያ በቃ ችግር አለ። ታክሲ ሰልፍ ነው ምናምን ነገር ዋይ ውድ ዱዳት። ሶ ኦፕሽኑ እንዲኖራችሁ ማድረግ አለባችሁ። ምንድነው ኦፕሽኑ? በእግር ሊድ ካላችሁ በእግር እንድትሄዱ፣ ባስ ሊያዝ ካላችሁ ባስ እንድትይዙ፣ ራይድ ሊያዝ ካላችሁ ራይድ እንድትይዙ፣ ዋቴቨር ብቻ ኦፕሽን እንዲኖራችሁ አርጋችሁ ውጡ። መንገድ ላይ ሰልፍ አትያዙ። ሁልጊዜ መንገድ ላይ ሰልፍ የምትይዙ ከሆነ ኔክስት ታይም አስተካክሉት ጋይስ። ኦኬ ሶ ዊዝ ዳት ቢንግ ሰድ እንግዲህ የዛሬው ቪዲዮ በትንሹም ቢሆን እንደጠቀማችሁ ተስፋ አደርጋለሁ። ሀሳብ አስተያየት፣ እሱም ደግሞ ብቻ አለም የምር ልትሉ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ አሳውቁኝ። ኦር እንደዚህ አይነት ቪዲዮ ከተመቻችሁ ቻሌንጅ የምንይዝበትን አሳውቁኝና እናውራበታለን። ከዛ በተረፈ ይሄን ቪዲዮ እስከ መጨረሻ ድረስ ማየታችሁን ለማረጋገጥ እዚህ ስክሪን ላይ የምትመለከቱትን ነገር ታይፕን አድርጉ። ጀስት እስቲ ምን ያህል ሰው የምርም እስከ መጨረሻ ድረስ አይቶታል የሚለውን ነገር ቢከስ አይኖ ብዙዎቻችሁ እንደማታዩት ባት ቴንክ ዩ ሶ ማች። አዲስ ከሆናችሁ ባካችሁ ሰብስክራይብ አድርጉ። ለእናንተ ሰብስክራይብ ማድረግ ምንም ዋጋ አያስወጣችሁም። ለእኔ ግን እነዚህን ቪዲዮዎችን ስሰራ ማአት ኢፈርት ታወጣበታለሁ። ስለዚህ ኢፍ ዩ ላይክ ኢት እኔን ማሳወቅ ከፈለጋችሁ ጀስት ሰብስክራይብ አድርጉና ፋሚሊያችንን ጆይን አድርጉ። በጣም አድርጌ አመሰግናችኋለሁ። በሚቀጥለው ቪዲዮ በተለየ ርዕስ እንገናኛለን። መልካም ጊዜ